ዛጋ ተቀምጣ የጽሁፍ ድንቅን በማዕበል ዋናተኞች አሁን በጄቲቪ አዲስ የሚመጣው ድራማ ላይ በትወና ጽሁፍ ድንቅን ወክላ የምትጫወተው ጽሁፍ ድንቅን የመሰለች ልጅን ወደ መድረክ በክብር ሸኙልኝ። ከትወና ብቻ ምነው ሙዚቀኞችም አለን አለችኝ። ትርሃስ ኮበሌ ፍለፊቴ ወደ መድረክ ሸኙልኝ። ሁለቱን ተወዳዳሪዎቻችንን ዳኛው ይለይልናል። ውድድሩ ምንድነው? እዚህ ህዝብ መሃል ተቀምጠው በሳቅ ሲፍነከነኩ አይተናቸዋል እና ስለዚህ አሁን እስቲ የማይስቀው ሰው አሸናፊ ይሆናል፣ የሚስቀው ተሸናፊ ይሆናል። ዳኒኔ አሳቀቃለሁ እንጂ እኮ አላስቅም እንዴ። ትራሳቂ ሳቂኝ በበነት ለምን አስቂም? በእውነት ስቀልሽ እሱ ብዬ አንቺ አስቂም፣ አንቺ አትሳቂ፣ እንዲሁ ያምርብሻል። ዝም በይና ሳረከደ አረ በቃ እንደሱ ያው ዝም እሺ፣ እሺ አልቅሽ በኔ ሞተ ትንሽ ውበት ያለው እኮ አይስቅም፣ ዝም ነው የሚለው ምን ጊዜም። እሷን አልችልሽም። ዝም ብለሽ ሳቂልኝ፣ ዝም ብለሽ ለኮርኮሬሽ ኮርኮር ላርገሽ ታይ ችምንድና እኔ ማሳቀ እችን አላስቅም፣ መቼም አስቅም። ለምን ስላልሳቀች ተሳቃለች። ሌላ ምን ስለተሳቀቅሽ ነው ማትስቂው አይደል? አዎ በይ። ምን ነው መስማት የለም ችግር? አይ ችግር አለ። ሳቅ የሚሉ ነርቫ ስለማይሰራ እግዚአብሔር ይስጥልኝ። አይን ላይ እሺ፣ አትስቂም? እሺ፣ ሳቀቂያለሽ? እሺ፣ ልብ አድርጉ በደንብ ምን? አይ ችግር አለ። ይንቀሳቀሳል እኮ ታዩ። እንደዚሁ ከፍተሹ አልስቅም በይ፣ መብትሽ ነው። መቼም አልስቅም። እንደገና ድገሚው። አልስቅም፣ መቼም አልስቅም። አልሳኩም እኮ ተሸንፋል። መቼ ሳቀች እኮ ይሄም ሳቀች። ሁለቱንም አርቲስቶች ከዳኛው ጋር በክብር ሸኙልን። እጅግ አድርገን እናመሰግናለን። ሸለቆሌ ገደሉን አቋርጬ ባገኝሽ ደስታዬ ነበር ከምኖር በሀሳብ ተውጬ እንዴት ላድርግ የኔ ፍቅር እዞራለሁ ሀገር ላገር። እንደነ ከመካከላችን አላችሁ ከኔ ጋር የምትጫወቱ ላንቺ ብዬ ሁሉ ትቼ
ስፈልግሽ ዞራለሁ እንዳትጠፊ አደራሽን በቅርብ ቀን ደርሳለሁ እንዳትጠፊ ካለሽበት አልቅረብሽ ተመልካቾቻችን እንዴት ናችሁ? እንግዲህ ዛሬ የመጣሁት የአርቲስት ፈናን ህድሩን የጋብቻ ስነ ስርዓት እያየው ወደ ኋላ በጣም በሐሳብ ወደ ኋላ ሄድኩኝ። ያልተገኘ የአርት ባለሙያ የለም እሷ ሰርግ ላይ። እንግዲህ ውበቷን ያላደነቀ ሰው የለም። የባሏን እድለኛነት ያልገለጸ ሰው አለ ብዬ መገመት አልችልም። እኔም እንደዛው ነው፣ የኔም ስሜት እንደዛው ነው የሚታየኝ። በጣም የሚገርም መልክ ያላት በራስ መተማመን ያላት የምትገርም ወጣት የአርት ባለሙያ ነች። ትዳሯ ደግሞ እንዴት ተሳክቶ ስናይ በሚያምር የሰርግ ስነ ስርዓት ስታገባ ማየት በጣም ያስደስታል። እያንዳንዱ ከሰርጓ ጀምሮ የነበረው የመልሱም ስነ ስርዓት በጣም ነው ደስ የሚለው። እሷም ጭፈራ በጣም ነው የሚያስደስተው። እንግዲህ ቀደም ብዬ ያቀረብኩላችሁ ቪዲዮ ከ4 ዓመት በፊት አንድ የበዓል ፕሮግራም ስናዘጋጅ ዘጋ ተገኝታ ነበርና በጣም በራስ መተማመኗ ገርሞ ነው ወይስ ስቴጅ ላይ ተጣና በደንብ እስቲ ኮንፊደንሷን ይበልጥ ታሳየን ብዬ ጋብዘናት። እንግዲህ አይታችሁ ከሆነ ይብለጥ ግዛው በጣም ጎበዝ ነው። በትንሽ ነገር ሰው ማሳቅ የሚችል ልጅ ነውና እሱ ላይ እንኳን በፍጹም ልስቅለት ባለመቻሏ በጣም ስንደነቅ ነበር እና ከዛም በላይ ግን ፊቷ ላይ የምናየው ውበት ገርሞናል። አሁን እንደምታዋቂው እናቷን ጉልበት እየሳመች ነው ያለችው። ማንም ሰው ሲዳር ማልቀሱ አይቀርም እና ማን እንደ እናት ያሰኛል። እዚህ ጋር ያላት ስሜት በጣም ነው ደስ የሚለው። እናና ፕሮግራምሽ በጣም ነው ደስ የሚለው። ያልተገኘ የአርት ባለሙያ የለም። ዘቢባ ግርማ ዘፍነዋል። ዳዊት ጽጌም በድንገት መጥቶ ሰርፕራይዝ እንዳረጋት አይተናል። ልጅቷ በጣም እድለኛ ነች። ውበትም ካሪዝማውንም የሰው መውደድንም ጨምሮ የሰጣት ቆንጅዬ ልጅ ነችና ይህችን የመሰለች ቆንጆ የወለደ ማህፀን ይባረክ ብያለሁ። ፈጣሪ ትዳርሽን ይባርክልሽ፣ ህይወትሽን ይባርክልሽ፣ በልጆች ደግሞ ደጋግሞ ይባርክሽ። ከነ ትዳር አጋርሽ ፈጣሪ ትዳራችሁን የአብርሃምና የሳራ አድርግላችሁ ለማለት ፈልጌ ነው የመጣሁት። ቻው።